ኦ ማይ ጋድ ሄርሜላ ለምንድነው የጠፋችው? በዚህ ሰሞን ዩቲዩብ አካባቢ የለችም ብላችሁ ብዙዎቻችን ጥያቄ ሲፈጥርብን ነበረ። እሰይ ከነሩታና ከነአብርሽ ህይወት ወጣች ብለን ደስ ብሎን ሳንጨርስ ለካ ይሄ እሷ ሌላ ታሪክ ውስጥ ገብታ ነው የጠፋችው ማለት ነው። ለምንድነው የጠፋችው ብዬ እኔ ብዙ ጊዜ ጠይቄ ነበር፣ ግን ማንም አልመለሰልኝም። ባለፈው የበዓል ቀን ብቻውን አሳለፈችው። በዓል ለምንድነው ብቻውን ያሳለፈችው? ለምንድነው አብርሽና ሩታ አካባቢ ያልተገኘችው ብለን ብዙዎቻችን ስንጠይቅ ለካ እሷ ሌላ ችግር ውስጥ ገብታ ነው። የምን ችግር ነው? ፈልጋ ፈቅዳ ነው ያደረገችው። ኦ ማይ ጋድ! ኧረ እኔን አላምንም። ሩትዬ ልክ እንዳንቺ ነው እኔም እንደዚህ ጭንቅላቴ ፊትን ያዝኩት ማለት ነው። ምክንያቱም ማመን አልፈልግም። ይሄ የማይታመን ጉድ፣ የማይታመን ታሪክ ነው። አረ አብርሃም ተው፣ ሼም ነው። ተው ግን ተው፣ ይደብራል። ተው በአንዴ የሁለት ልጅ አባት መሆን አይከብድም? አረ ይከብዳል። ሼም ነው። አም ሼም። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ የኔ ውድና ወርቅ የሆናችሁ ቤተሰቦች። ለዚህ ቤት ደግሞ አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ፣ ሄርሜላዬ የልጅ እናት ልትሆን ነው። እንኳን ደስ አለሽ ልበላት? አዎ ልበላት። ልጅ ጸጋ ነው። ልጅ በረከት ነው። ልጅ ቀልብን ያስገዛል። ልጅ ስነስርዓትን ያስይዛል። ቢያንስ እንኳን በልጇ ስነስርዓቷን ትይዛለች፣ ቀልቧን ትገዛለች። ሴት ምን እንደሆነች ይገባታል ብዬ አስባለሁ። ሴት ልጅ ክብር ምን ያህል እንዳላት ይገባታል ብዬ አምናለሁ። አታምኑም እናንተ? እኔ አምናለሁ።